ሁለተኛው ጉዳያችን የአውሮፓ ህብረት የሰጠውን ማስተባበያ የሚመለከት ማሳሰቢያ የሚመለከት ነው። ከዛ በፊት ግን አንድ ጉዳይ ብናነሳ ደስ ይለናል። አብረን አያይዘን ብናየው ማለት ነው። አቶ ጌታቸው ረዳ አንድ ጽሁፍ ጽፏል ትላንት ማታ ላይ። ይህ ጽሁፍ ምክር አዘል ጽሁፍ ነው። ጌታቸው በዋናነት መነሻ የሚያደርገው የአምባሳደር ማነው የሚባለው ሰሞኑን ድምፅ ወጣ የተባለው ሰው ማለት ነው፣ የእሱን ንግግር ነው። ጻፉልኝ። የእሱን ንግግር መነሻ ያደርጋል ድምፁ። በዙም ስብሰባ አድርጎ የነበረውን ሰው በሚመለከት ማለት ነው። እና አቶ ጌታቸው ረዳ ቴንኪው ኬዋይ ባሌማ ሙሉ ስሙን አልነገርከኝም። ባሌማ እንዴት ጠፋኝ ስሙ። ማስታወሻዬን እያየሁኝ ነው። ይህን ስም ማግኘት አለብኝ ብዬ አዲስ አለም ባሌ ቴንኪው አያለሽ። አምባሳደር አዲስ አለም ባሌማ ሰሞኑን ድምፃቸው ወጣ ተብሎ መነጋገሪያ ነበር። በእኛም በኩል ሀሳብ ሰጥተንበታል። ያሉትን ነገር ነግረናቸዋል። ዛሬ ደግሞ አቶ ጌታቸው ረዳ የእሳቸውን ንግግር መነሻ አድርጎ ቲፒኤልኤፍ ለጦርነት እየተዘጋጀ እንደሆነ ይገልጻል። የእሳቸው ንግግር የእሳቸው ብቻ ሳይሆን በቲፒኤልኤፍ ደረጃ አቋም የተያዘበት እንደሆነም ያነሳል። ጉዳዩን በዛም ደረጃ መመልከት ተገቢ እንደሆነ ያነሳል። ያው በእሳቸው ንግግር ውስጥ ያለውን በዋናነት የሚጠቅሰው አሁን ላይ ብዙ አጋሮች አሉን ከሀገር ውጭም ሀገር ውስጥም ያሉ የሚለውን ያነሳል። ቲፒኤልኤፍ ለጦርነት እየተዘጋጀ ነው የሚለው ከዛ ውጭ ግን ምክረ ሀሳብ ነው። በዚህ የሚጎዳው የትግራይ ወጣት ነው፣ የትግራይ ህዝብ ነው። ስለዚህ ነገሩ መመለስ ነው ያለበት ምናምን የሚል ምክረ ሀሳብ ነው አቶ ጌታቸው ረዳ የሚያነሳው። የአቶ ጌታቸው ረዳ ዋነኛ የጽሁፉ ዓላማ ምንድን ነው የሚለውን ብቻ ነው በተወሰነ ደረጃ እንድናወራበት የፈለኩት። የጌታቸው ረዳ ጽሁፍ ዋነኛ ዓላማው ቲፒኤልኤፍን መምከር አይደለም። ቲፒኤልኤፍን መክረህ የሚመለስ አይነት ስብስብ አይደለም። አቶ ጌታቸው ረዳም ብዙ ምክሮችን ብሎ አንዱም አልተፈጸመለትም፣ አንዱም አልተሰማም። አብሯቸው በነበረም ጊዜ ከነሱም ከተለየ በኋላ ጌታቸው ረዳ በቲፒኤልኤፍ ውስጥ ጆሮ አግኝቶ ተሰምቶ አያውቅም። ስለዚህ አሁን በዚህ ርቀት ላይ ሆኖ በዚህን ወቅት ላይ ሆኖ ጌታቸው ረዳ የሚመክራቸውን ምክር ይሰማሉ ተብሎ አይገመትም እና ይሰሙኛል ብሎ ያደረገው ምክር እንዳልሆነ ይገባናል። አንድ ሁለት፣ በተለይ አሁን የወሰኑት ውሳኔ በየትኛውም አይነት ምክር ቢሆን ወደኋላ ሊመለሱበት የሚችሉት አይደለም። ቲፒኤልኤፍ ራሱን ቅርቃር ውስጥ ነው እየከተተው፣ ራሱን ነው እየከተተው ራሱ ፈልጎ ማለት ነው። የግድ በቃ ይሄን የማድረግ ከዚህ ውጭ አማራጭ የለንም ብለው የገቡበት ጉዳይ እና መመለስ የሚባል ነገር የለም። አሁን የገቡበት ጎዳና ውስጥ ወደኋላ መመለስ የሚባል ነገር የለም። ወደፊት ብቻ መሄድ፣ የሚመጣውን ነገር በሙሉ መጋፈጥ ነው። እንዲህ አይነት ነገሮች አሉ አንዳንድ ጊዜ ወደኋላ መመለስ የማትችሉበት አይነት ርቀት ድረስ ትሄዳላችሁ። ከዛ በኋላ መመለስ አትችሉ። በቃ የመጣው ይምጣ። ያ የመጣው ነገር እኔን የሚያጠፋኝም ከሆነ ያጥፋኝ። ዞሮ መመለስም መጥፋት ነው ትርጉሙ።
ብላችሁ የምትሄዱበት የምትደፍሩት መንገድ አለ። ቲፒኤልኤፍ ወደ ፊት ለፊት ከመሄድ ውጪ ምንም አማራጭ የለውም። እንኳን በጌታቸው ምክር አይደለም፣ ማንም ምክር አይመለስም። የግድ ነው። አሁን የወሰነውን ውሳኔ ቲፒኤልኤፍ ይተገብረዋል። የነበረው አማራጭ አለመወሰን ነው። ወይንም ከዚህ ቀደም እንዳልኳችሁ ትንሽ ሂደቱን እየጠበቁ እዚህ ላይ መድረስ ነው እንጂ አንድ ይሄ ከተወሰነ በኋላ ወደኋላ መመለስ፣ ወደኋላ ማፈግፈግ የሚባል ነገር የለም። እንደውም ልንገራችሁ፣ ወደኋላ መመለስ ነው የበለጠው አስፈሪ ወደ ፊት ለፊት ከመሄድ ይልቅ። ለቲፒኤልኤፍ አሁን ወደኋላ መመለስ ነው በጣም በጣም አስፈሪው ነገር። መርጦ ነው የገባበት፣ መርጦ። ስለዚህ ወደፊት መሄድ ብቻ ነው። አቶ ጌታቸው ረዳ ይሄን የሚረዳ ይመስለኛል እና ቲፒኤልኤፍን በምክር መልሰዋለሁ ብሎ አያስብም። የአቶ ጌታቸው ረዳ ዋነኛ ዓላማ ለዓለም አቀፉ ማህበረሰብ የሆነ አይነት ፐርስፔክቲቭ መስጠት ነው። አጋጣሚ ሆኖ አምባሳደሩ ድምፁ የሳቸው እንደሆነ አምነዋል። ድምፁ የሳቸው መሆኑን ካመኑ እሱን ጠቅሶ ነው ቲፒኤልኤፍ ለጦርነት እየተዘጋጀ ነው የሚለውን ዋነኛ መልእክት የተናገረው። እንደውም ዝግጅታችንን አጠናቀናል እኮ የሚለው አምባሳደሩ እንደ ድሮ አይደለንም። አሁን ላይ ከሀገር ውጭም ከሀገር ውስጥም አጋሮች አሉን፣ ጥሩ ቁመና ላይ ነን እኮ ብሎ እኮ እና ለጦርነት በቃ አስፈላጊውን ዝግጅት አድርገን ጨርሰናል። የፕሪቶሪያ ስምምነትን ማን እንዳፈረሰው እና የጦርነት ዝግጅት ውስጥ ማን እንደገባ ወይም ጦርነት ለመፍጠር እየፈለገ ያለው ማን ነው የሚለው ነገር የዓለም አቀፉ ማህበረሰብ እንዲረዳው ነው። ለዛ ነው ጌታቸው ረዳ ከቋንቋም አኳያ አማርኛንም ትግረኛንም አልመረጠም፣ እንግሊዝኛ ነው መጠቀም የፈለገው እና የዓለም አቀፉን ማህበረሰብ ፐርስፔክቲቭ ለማስያዝ ብሎ የጻፈው ጽሁፍ ነው። እንደው አንዳንድ ሰዎች የጽሁፉን ይዘት መነሻ አድርገው ጌታቸው ረዳን ለመተቸት ሲሞክሩ ስላየሁኝ ነው። የጌታቸው ረዳ በነገራችን ላይ በይዘት ደረጃ ምንም አዲስ ነገር የለውም። ምንም ከዚህ ቀደም ሲል ከነበረው በይዘት ደረጃ አዲስ ነገር የለውም። የጌታቸው ዋነኛ ዓላማው የዓለም አቀፉን ማህበረሰብ እሱ የሚፈልገውን አይነት ፐርስፔክቲቭ እንዲይዙ ማድረግ ነው። ለዛ ነው ያንን ጽሁፍ የጻፈው። በቲፒኤልኤፍ ሳይድ ምንም የጦርነት ዝግጅት የለም፣ የጦርነት ዝግጅት እያደረግን አይደለም፣ ይሄ ወደ ጦርነት የሚያስገባ አይደለም ምናምን የሚል አይነት ትርጉም የማይሰጥ ክርክር ሲያደርጉ አያለው። ይሄ ለክርክር የሚበቃ ነገር አይደለም። ቲፒኤልኤፍ ጦርነትን ሳያስብ ይህንን ውሳኔ አይወሰንም። ጦርነቱን ያስቆመው ፕሪቶሪያ ስምምነት ተጥሷልና ስለተጣሰ ከዚህ በኋላ ፈርሷል ብለህ ይሄንን ውሳኔ ስትወስን ከፊት ለፊቴ ጦርነት ይመጣል ብለህ ሳታስብ ከሆነ ያደረግከው አንተ ችግር ነው። ግን እነሱም ያነሳስቡ አላደረጉት። ለጦርነት እንግዲህ በቂ ነው ባሉት ልክ ተዘጋጅተው የወሰኑት ውሳኔ ነው። አሁን ይሄንን ወስነህ እኛ ወደ ጦርነት መግባት አንፈልግም፣ ድርድር ነው የምንፈልገው፣ ይሄ ነገር እውነቴን ነው እምለው ማንንም ሊያሳምን የሚችል ጉዳይ አይደለም። አንዳንዴ እንደዛ አይነት ማስተባበያ ሲሰጡ ያለው ራሳቸው አምባሳደር አዲስ ዓለም ባሌማ ንግግሬ ያልሆነ ትርጉም ተሰጥቶታል ሲሉ ሰምቻለሁ። ምን ተብሎ እንዲተረጎም ነው የሚፈልገው? ምን ተብሎ ይተርጎም? ከኤርትራም ጋር ከሱዳንም ጋር ከውስጥም ካሉ ታጣቂዎች ጋር ግንኙነት ፈጥረናል። ይሄ እንዴት ምን ተብሎ ይተርጎም? አቶ ጌታቸው ረዳ ፐርስፔክቲቭ ማስያዝ ነው የፈለገው። ኢንዌስ የዓለም አቀፉ ማህበረሰብም በጉዳዩ ላይ ሀሳብ አስተያየት
እየሰጠበት መጥቷል። አንዱ ሀሳብ አስተያየት የሰጠበት የአውሮፓ ህብረት ነው። የአውሮፓ ህብረት ጉዳዩ በእጅጉ እንዳሳሰበው ይገልጻል እና ሁለቱም አካላቶች ውጥረቱን እንዲያረጋጉ የፕሪቶሪያ ስምምነትን ሊያፈርስ ከሚችል ተግባር እንዲቆጠቡ ሁለቱንም ይመክራል እና ችግሮችንም በፖለቲካ ዲያሎግ በውይይት እንዲፈቱም ያሳስባል። በጣም አሳስቦናል የሚል ማሳሰቢያ ነው የአውሮፓ ህብረት የሰጠው። የብሪታንያም ተመሳሳይ ነው። እኛም በጣም አሳስቦናል። ሁለቱም አካላት ውጥረቱን ያርግቡት፣ የፕሪቶሪያ ስምምነትን ሊጥስ ከሚችል ወይም ሊያፈርስ ከሚችል ድርጊት ሊቆጠቡ እና በፖለቲካ ዲያሎግ ችግሮቻቸውን ይፍቱ የሚል ነው ሁለቱም አካላት የሰጡት መግለጫ። ይሄንን ብናየው እንወዳለን። እንዴት መሰላችሁ ለማየት የፈለግነው? በዋናነት ይህ ማሳሰቢያ ለህወሓት ምን ማለት ነው፣ ለብልጽግና ምን ማለት ነው የሚሉትን ነገሮች እናያለን። ቀጥሎ ይሄ በሁለቱ ላይ ሊኖረው የሚችለው ተጽዕኖስ ምንድን ነው የሚለውን እናያለን። ከመጀመሪያው ስንጀምር ለቲፒኤልኤፍ የሚመች ነገር አለው፣ የማይመችም ነገር አለው። ከማይመቸው ነገር ልጀምር። ለቲፒኤልኤፍ የማይመቸው ነገር ለብልጽግና ይመቸዋል። አሁን ከነገርኳችሁ መግለጫ ውስጥ ለቲፒኤልኤፍ የማይመቸውን ስነግራችሁ ለብልጽግና የሚመቸው አድርጋችሁ ውሰዱ። ለብልጽግና የማይመቸውን ነገር ስነግራችሁ ለቲፒኤልኤፍ የተመቸው ጉዳይ አድርጋችሁ ውሰዱት። በዋናነት የሁለቱም አካላቶች መግለጫን ካየን የፕሪቶሪያ ስምምነትን አደጋ ውስጥ በመክተት ረገድ ቲፒኤልኤፍን ይከሳል። ይህን ለመረዳት መግለጫው የወጣበትን ወቅት ማየት ነው። ይህ መግለጫ የወጣው ጠቅላይ ሚኒስትሩ በተናጠል የጄኔራል ታደሰ ወረደን ስልጣን ሲያራዝሙ አይደለም። ይሄ መግለጫ የወጣው ቲፒኤልኤፍ ጠቅላይ ሚኒስትሩ በተናጠል ያለኔ እውቅና እኔ ሳልሳተፍበት የጊዜያዊ መንግስቱን ስልጣን አራዘመ፣ የፕሬዝዳንቱንም ስልጣን አራዘመ፣ በዚህ በጣም ቅር ብሎኛል ባለበት ወቅት አይደለም። ቲፒኤልኤፍ አሁን ላይ ወሰንኩት ያለውን ውሳኔ ለመወሰን ምክንያት አድርጎ የሚያቀርባቸው አሁን የነገርኳችሁ ነገሮች። እስከዛሬ የፕሪቶሪያ ስምምነት ሲጣስ ነበር። ሰበባ ሰበብ እየተፈጠረ እንዳይፈጸም ሲሞከር ነበር። በመጨረሻ ግን ጊዜያዊ መንግስቱን በተናጠል ጠቅላይ ሚኒስትሩ ስልጣኑን ሲያራዝሙ አፈረሱት። ስላፈረሱት ብለው ነው የድሮ ምክር ቤት ወደ ስልጣን ይመለስ የሚለውን ውሳኔ ወሰኑት። የአውሮፓ ህብረት ጠቅላይ ሚኒስትሩ አሁን ለቲፒኤልኤፍ ለወሰነው ውሳኔ ምክንያት የሚሆነውን ነገር ሲያደርጉ የአውሮፓ ህብረት መግለጫ አልሰጠም። ቲፒኤልኤፍን በዛ ድርጊት ቅሬታውን ሲገልጽ የአውሮፓ ህብረት መግለጫ አልሰጠም። የአውሮፓ ህብረት መግለጫ የሰጠው ቲፒኤልኤፍ ቀነ ቀጠሮ ሲያስቀምጥ ከወሰነ በኋላ ማለት ነው። በነገራችን ላይ ነገ ነው ቀነ ቀጠሮ። ነገ ምክር ቤቱ ይሰበሰባል። ያው ቲፒኤልኤፍ ስብሰባ ይወዳል። በዛው ቀን ፕሬዝዳንት ይሰይማል ተብሎ አይታሰብም። ምናልባት በነጋታው ስብሰባ በቅዳሜ ዕለት ፕሬዝዳንቱ ሊሰይም ይችላል። ይሄን የተናገሩት ጄኔራል ታደሰ ወረደ ናቸው። እርግጥ ነው ማለት ነው። የክልሉ ፕሬዝዳንት ናቸው። መረጃው አላቸው። ይሄ መረጃ ከውስጥ አዋቂ ደረሰኝ በሚል ነበረ ሲነገር የነበረው። ጄኔራል ታደሰ ወረደ ሪዮት ላይ በነበራቸው ቆይታ ይህንን ነገር አረጋግጠዋል። አርብ ተጠርቷል ምክር ቤቱ፣ የተበተነው ምክር ቤት ይምጣ ተብሎ ተጠርቷል። ምናልባት ቅዳሜ ፕሬዝዳንት ይመርጣሉ የሚል ነው።
ከቲፒኤልኤፍ ስብሰባ መውደድ ባህሪ ጋር አያይዘን ስናየው ምናልባት ቅዳሜም ሳይሆን ምናልባት እሁድም ሊመረጥ ይችላል። 2-3 ቀን ሊሰበሰቡ ይችላሉ። ተበታትነውም ስለቆዩ ናፍቆትም ምንም አለና ብዙ የሚያወሩትም ነገር ሊኖር ይችላል። ስለዚህ ይቆያሉ ብለን ገምት እንችላለን። ግን ለነገ ተጠርቷል። በዚህን ወቅት ነው የአውሮፓ ህብረት ይሄ ጉዳይ እያሳሰበኝ ነው የሚል መግለጫ ይወጣል። ስለዚህ ወቅቱን ከግምት ውስጥ ስናስገባ የፕሪቶሪያ ስምምነትን አደጋው ውስጥ የጣለው የቲፒኤልኤፍ ድርጊት እንደሆነ አድርጎ እንደሚያስብ መረዳት እንችላለን። ይህ ለቲፒኤልኤፍ ጥሩ ዜና አይደለም። ለቲፒኤልኤፍ ጥሩ ዜና አይደለም። የፕሪቶሪያ ስምምነት አደጋ ውስጥ የገባው በእናንተ ድርጊት ነው የሚል መልእክት ያስተላልፋል። ለምን ትላንት አደረጋችሁት አይነት ነው ቲፒኤልኤፍ ልል የሚችለው። እኛ ስንጮህ ዛሬ ፕሪቶሪያ ስምምነት እንደሆነ ለጦር ተከበብን ስንል፣ ነዳጅ ቆመ ስንል፣ ደሞዝ ቀረ ስንል፣ ተፈናቃዮችን የሚመልስ አካል ጠፋ ስንል፣ የትግራይ ግዛትን አልመልስም አሉን ስንል፣ በተደጋጋሚ ጥሪ ስናደርግ ምንም አይነት መግለጫ ያላወጣችሁ ሰዎች አሁን ለምን አወጣችሁ ብለው ቢጠይቋቸው ምክንያቱም የፕሪቶሪያ ስምምነትን አደጋ ውስጥ የከተተ ድርጊት የፈጸማችሁት እናንተ ስለሆናችሁ የሚል መልስ ነው የሚሰጠው። እና ከዚህ አኳያ የአውሮፓም ህብረት ብሪቴንም በዚህ ጉዳይ ላይ ያወጡት እና እኛ የነገርናችሁ መግለጫ ለቲፒኤልኤፍ ጥሩ ዜና አይኖረው። ከዚህ አኳያ ማለት ነው ቲፒኤልኤፍን የሚከስ አይነት መግለጫ ነው ወይንም ማሳሰቢያ ነው። እንደዛ አድርጋችሁ ሰጡት። በዚህ ረገድ በብልጽግና በኩል እንደ ጥሩ አድርጎ ሊወስዱ ይችላል። ቢያንስ እኔን የሚመለከት አይደለም፣ እኔን ጣሽ፣ እኔን የሚከስ መግለጫ አይደለም የሚል ነገር ሊወስድ ይችላል በብልጽግና ሳይድ። ግን ይሄ ብቻ ግን አይደለም፣ ለብልጽግናም ደግሞ ጉዳት አለው። መግለጫውን ካያችሁት ለብልጽግናም የማይመች የሚጎረብጥ ነገር ደግሞ አለ። በዚህ መግለጫ ውስጥ ቲፒኤልኤፍ ድርጊት የፕሪቶሪያን ስምምነት አደጋ ውስጥ የሚከት ነው ወይም ውሳኔ የሚከት ነው እና ውሳኔን አቁሞ የሚል መልእክት ቢያስተላልፍም ግን አት ዘ ሴም ታይም ምን እያሉት ነው? የፕሪቶሪያ ስምምነት ተፈራራሚ አርገው እያዩት ነው። የፕሪቶሪያ ስምምነት ተፈራራሚ መሆኑን እውቅና እየሰጡት ነው። የፕሪቶሪያ ስምምነት ተፈራራሚ አይደለም ብለው ቢያስቡ ኖሮ ቲፒኤልኤፍ የሚያደርገው ድርጊት ከፕሪቶሪያ ስምምነት ጋር የሚያያዝ ነገር አይደለም። ሌላ ህገወጥ ወይም የስርዓት አልበኝነት ድርጊት ወይም የአንድ ታጣቂ ወይም የአንድ አመፀኛ ድርጊት ብቻ ተደርጎ ይቆጠር ነበር። የቲፒኤልኤፍ ድርጊት ከፕሪቶሪያ ስምምነት ጋር ተያይዞ የታየው ቲፒኤልኤፍ የፕሪቶሪያ ስምምነት ተፈራራሚ ተደርጎ ስለሚታሰብ ነው። ይሄ ለብልጽግና ይጎረብጥ ነው። ብልጽግና የፕሪቶሪያ ስምምነት ተፈራራሚ ብሎ እውቅና አይሰጣቸውም። እንደዛም እንዲታወቁም አይፈልግም። የፕሪቶሪያ ስምምነት ተፈራራሚዎቹ እነ ጌታቸው ረዳ ናቸው፣ እነ ጄኔራል ጻድቃን ናቸው። ያ በድርጅት ስም የፈረመው አካል ድርጅቱ ፈርሷል። በብልጽግና ሐሳቤ ድርጅቱ ፈርሶ ለሁለት ተከፍሎ ፈራሚዎቹ አሁን ወደ አዲስ አበባ ናቸው። እዛ የቀረው ስለ ፕሪቶሪያ ስምምነት ምንም የማያውቀው አካል። የአውሮፓ ህብረት ግን መቀሌ ላይ ያለውን የነ ዶክተር ደብረጽዮንን ቡድን እንደ አንድ የፕሪቶሪያ ስምምነት ፈራሚ አካል አድርጎ ይቆጥሩታል። ጠቅላይ ሚኒስቴሩ በአደባባይ ፓርላማ ላይ የተናገሩትን ነው የነገርኳችሁ ያሉት።
እዛ ያሉት እኮ ስለ ፕሪቶሪያ አያውቁም። የፈረሙት አካል እኮ እኛ ጋር ናቸው ብለዋል። እና ለነ ዶክተር ደብረጽዮን የፕሪቶሪያ ስምምነት ፈራሚ አድርገው አያዩዋቸውም። ለዛም ነው በነገራችን ላይ የፕሪቶሪያ ስምምነትን በመገምገም ረገድ የማይጠሯቸው። ፕሪቶሪያ ስምምነትን በሚመለከትም እነ ዶክተር ደብረጽዮን መግለጫም ሲያወጡ ማብራሪያም ሲጠይቁ ምንም ሲሉ ዝም የሚባሉት ለዛ ነው። ምን አገባቸው ተብለው ማያውቁትን ነገር ዝም ብሎ ለምን ይቀባጥራሉ? በማያውቁት ጉዳይ በማይመለከታቸው ጉዳይ ራሳቸውን እንዴት የሚመለከታቸው አድርገው ያስባሉ፣ ለማሳየት ይሞክራሉ ተብሎ ነው ችላ የሚባሉት። የአውሮፓ ህብረት መግለጫ ግን እነሱን የፕሪቶሪያ ስምምነት ፈራሚ አካል አድርጎ ያያቸዋል። ይሄ ለቲፒኤልኤፍ በጣም ጥሩ መረጃ ነው። አንድ ያ ነው። ሁለተኛ ነገር ፖለቲካል ዲያሎግን እንደ መፍትሄ ያቀርባል። ያ ማለት የፌዴራል መንግስትም ከነ ዶክተር ደብረጽዮን ጋር ተገናኝተህ አውራ እያሉት፣ በነ ዶክተር ደብረጽዮን በኩል ከፌዴራል መንግስት ጋር ተገናኝቶ ማውራት ችግር የለውም፣ እንደውም በጣም የሚፈልጉት ነው። ራሱ የፌዴራል መንግስት እውቅና ሰጠን ብለው ስለሚያስቡ ማለት ነው። የፕሪቶሪያ ስምምነትን በሚመለከት የፖለቲካ ዲያሎግን እንደ መፍትሄ መቅረቡ ለቲፒኤልኤፍ የሚጠቅመው ነው። ለብልጽግና ግን በጣም ጫና ውስጥ የሚከተለው ፕሪቶሪያ ስምምነት ፈራሚዎች አይደሉም። ሰው ከነሱ ጋር የፖለቲካ ዲያሎግ ውስጥ የሚገባበት ምክንያት የለም ባይ ነው። ከነጌታቸው ረዳ ጋር ተነጋገር ቢባል ሁሌ እኮ ነው የምንነጋገረው፣ አደባባይ አናውለውም እንጂ ነው ሊሉ የሚችሉት። በዚህም ረገድ ፖለቲካል ዲያሎግ ቲፒኤልኤፍ ደጋግሞ የሚጠይቀው ጉዳይ ነው። ከልቡም ባይሆን ማለት ነው፣ ግን ይጠይቃል። የሚፈልገውን ምክንያቱም ይገባናል ለምን እንደሆነ። እነ ጌታቸው ረዳን መቁረጥ ነው የሚፈልገው እና የፕሪቶሪያ ስምምነት ባለቤት እነሱ መሆናቸውን በፌዴራል መንግስትም ደረጃ እንዲታወቅ ስለሚፈልጉ እንጂ ተነጋግረው እንደሚግባቡ ስለሚያውቁ አይደለም። ችግሩ በፖለቲካ ዲያሎግ ይፈታል ብለው አስበው እንዳልሆነ ግልጽ ነው ማለት ነው። ሁላችንም እንደምንረዳው በማሰብ የአውሮፓ ህብረት ፖለቲካል ዲያሎግን እንደ መፍትሄ በማቅረቡ ግን ለቲፒኤልኤፍ ጥሩ ነው፣ ለብልጽግና ግን ጥሩ አይደለም። ለሁለቱም እንዲህ አይነት መልእክት አለው። የአውሮፓ ህብረት ለቲፒኤልኤፍም የሰጠው ነገር አለ፣ ለብልጽግናም እንደዚሁ የሰጠው ነገር አለ። ምን ተጽዕኖ አለው የሚለውን በተወሰነ ደረጃ እንየው። ከድምዳሜ ልጀምር። እውነት ለመናገር ይሄ የአውሮፓ ህብረት መግለጫ ምንም ተጽዕኖ የለው። ምንም በምክንያት እነግራችኋለሁ። ምንም ተጽዕኖ የለው። ቲፒኤልኤፍን ይከሱታል አልኳችሁ። አሁን እየሄድክበት ያለው መንገድ የፕሪቶሪያ ስምምነትን የሚጥስ የሚያፈርስ ነው። ስለዚህ ተመለስ የሚል መልእክት አለው። ቃል በቃል እንደዛ ባይልም እንደነገርኳችሁ ግን ያ መልእክት አለው። ቲፒኤልኤፍ አይመለስም። ቅድም እንዳልኳችሁ አሁን የወሰነውን ውሳኔ መቀልበስ ማለት ለቲፒኤልኤፍ በጣም አስፈሪ ነው። በቃ እንዲህ አይነት ውሳኔ የሚወሰነው በነገራችን ላይ ቀልበስ እንዳይባለው፣ ይህን ውሳኔ እንደገና መልሰህ ያው እንዳይባለው እንዲህ አይነት ትልቅ ውሳኔ ወሰነው ቲፒኤልኤፍ። መለስ ማለት ምን ማለት ነው ለቲፒኤልኤፍ? አይደለም የአውሮፓ ህብረት አልኳችሁ ማዕቀብ ቢጣል፣ ያው የአሜሪካ ተወካዮች ሄደው አስፈራርተው ምናምን መጡ ነገር አልተባለም። ማዕቀብ ቢጣል እኮ ነው። ማዕቀብ ቢጣል አይመለሱም። ምክንያቱም ወደኋላ መመለስ ውሳኔውን መቀልበስ ማለት ሞት ነው። በቃ ሌላ ነገር የለውም። ሞት ነው። ከዛ በኋላ መነሳት የለም። ትንሽ እንኳን ሳይንፈራገጡ ማለት ነው። ትንሽ እንኳን ሳይተኩሱ
ሳይሉ ሳይሞክሩ ወደፊት ሄደው ጦርነት መጥቶ በዛ ውስጥ ሞክረው እንደው ድል እንኳን ባይቀናቸው እሱን ይመርጣሉ። ወደኋላ መመለስ ምን እንደሆነ ያውቁታል። ሞት ነው። ወደፊት መሄድ ግን አደጋ እንዳለው ያውቃሉ፣ ግን እርግጠኛ አይደሉም። ምናልባትም ሞት ላይሆን ይችላል፣ ልንተርፍም እንችላለን ብሎ ያስባሉ። ወደኋላ መመለስ ግን እርግጥ ነው፣ በቃ ሞት ነው። እንደዛ ሲሆን ሁሉ ጊዜም ቢሆን ወደኋላ አትመለስም፣ ወደፊት ነው የምትሄደው። ድልህን ነው የምትሞክረው። ቲፒኤልኤፍ ድሉ ነው የሚሞክረው። በጭራሽ ማንም ምንም ቢል ወደኋላ አይመለሱም። በዚህ እርግጠኛ ነኝ። ሰሞኑን መንግስቱን ይመሰርቱታል። ምናልባት ሰሞኑን ካላደረጉት ቀጣይ ሳምንት መንግስቱን ይመሰርታሉ። ያን ከማድረግ ውጪ አማራጭ የላቸው። ከዚህ አኳያ የአውሮፓ ህብረት ምንም የሚፈጥረው ተጽዕኖ የለም። የቲፒኤልኤፍን ውሳኔ ወደኋላ እንዲቀለበስ የማድረግ ምንም ተጽዕኖ የለው። አንድ ያለው። ሁለተኛው ብልጽግናን ፖለቲካል ዲያሎግ አድርግ ይላል። ከማን ጋር? ከነ ዶክተር ደብረጽዮን። ይሄንንም ብልጽግና በጭራሽ አያደርጉ። ከነ ዶክተር ደብረጽዮን ጋር በተለይ በዚህን ወቅት አያደርጉ። በተለይ በዚህን ወቅት እነሱ ይሄን ከወሰኑ በኋላ ማለት የወሰኑት ውሳኔ ለጦርነት ነው። በቃ ለጦርነት ዝግጁ ነን የሚል መልእክት ነው ያለው። ለጦርነት ዝግጁ መሆናቸውን ሲያሳውቁ እሺ እንነጋገር አልክ ማለት በቃ ሌላ ትርጉም ለካ ዝም ብለህ ነበረ ስትል የነበረው አላናግርም ምን አለልም ስትል የነበረው ለካ እስኪወስኑብህ እስኪቆርጡብህ ነበረ የሚል አይነት መልእክት ነው ያስተላልፈው። እና ከነ ዶክተር ደብረጽዮን ጋር አንደኛው እውቅና የማይሰጥም ለነሱ ህጋዊም አይደሉም ብሎ ነው የሚያምነው። በእርግጥ ህጋዊ አለመሆናቸው ለመወያየት ለመነጋገር እንቅፋት አይሆንም፣ መነጋገር ትችላለህ። ነገር ግን በዚህን ወቅት ግን መሆኑ እነሱ ይሄን ከወሰኑ በኋላ ግን መሆኑ አስቸጋሪ ነው። አሁን በዚህ ሰዓት ላይ እንነጋገር እሺ በንግግር እንፍታው እና አውሮፓ ህብረቶች እንዳሉት ብለህ ጠረጴዛ ላይ መቀመጥ በጣም አስቸጋሪ ነው። ሰው ብልጽግና ምን ይቀበል? ብልጽግና ምን ይቀበል? እና የአውሮፓ ህብረት ቲፒኤልኤፍም ላይ ተጽዕኖ ማድረግ አይችልም፣ ብልጽግናም ላይ ተጽዕኖ የሚፈጥር አይነት መግለጫ አይደለም የወጣው። ጉዳዩ ሊፈታ የሚችለው በጦርነት ብቻ። በቃ አልፏል። ባይዘው ወይኔ አሁን ለከሌን እንዲያድርግ ተመለስ ምናምን እንደዚህ አይነት ምክር የተወቁት ለዛ ነው። ይሄንንም አካል ለምን እንዲያታደርግ ምናምን የተወቁት ለዛ ነው። በቃ ኦሬዲ አለ። ይሄ ማለት ትርጉም የነበረበት ወቅት አለፈ። አንዳቸውን መክሰስ፣ አንዳቸውን እንዲያርጉ፣ አንዳቸውን እንዲያታርጉ ምናምን አልፏል። እሱ ወቅት አልፏል። አሁን አይቻልም። አሁን ጉዳዩ ከዛ በላይ ሄዷል። አሁን የግድ በጦርነት በመነካካት የሚፈታ ጉዳይ መቼ ይሆናል? ቅርብ ጊዜ ውስጥ አይሆንም ብለን እንገምታለን። ነገር ግን መሆኑ ግን አይቀርም። በዚህ ዓመት ሊሆን ይችላል። ቀጣይ ዓመት ግን መሆኑ የማይቀር ጉዳይ ነው። በዚህም ዓመት ሊሆንም ይችላል፣ አይታወቅም። ግን ጉዳዩ ወደ ጦርነት ምዕራፍ ተሸጋግሯል።
ምናልባት በጣም በሁለቱ ላይ ትልልቅ ተጽዕኖ ያላቸው አካላቶች አይ ቲንክ በነገራችን ላይ ሌሎችም በዚህ መጠን ጣልቃ እየገቡበት ያልሆነበት ምክንያት ከዚህ ጋር የተያያዘ ነው። አሁን የአውሮፓ ህብረትን መግለጫ በቃ ውስን በጣም አጭር፣ የብሪቴንም እንደዚሁ እንዳታሰባቸው ብቻ ለመግለጥ ያክል ነው። ዝም አሉ ላለመባል ነገር ነው እንጂ ሌላ ነገር የለም። ግን ከመግለጫም እንለፍም ቢሉ ችግሩን ወደ ነበረበት መመለስ አይቻልም። አልፏል። በቃ ፈርሷል እኮ ፕሪቶሪያ። ምንድነው? የለም የለም። ቲፒኤልኤፍ የወሰኑን ከመተግበር ውጭ አማራጭ የለው። ያ ውሳኔ ወደ ጦርነት የሚያስገባ ቲፒኤልኤፍ ያን እስካልቀለበሰ ጊዜ ድረስ ምን በየትኛውም አይነት ተጽዕኖ ሁለቱ ቁጭ ብሎ እንዲነጋገሩ ማድረግ አትችልም። ቲፒኤልኤፍ አሁን የሚመጣው የክልል መንግስት ሆኖ ነው። ጠረጴዛው የሚመጣው ፓርቲ ሆኖ አይደለም፣ የክልል መንግስት ሆኖ ነው። ብልጽግናን አይቀበልም እና አልፏል። ይሄ አሁን የዓለም አቀፉ ማህበረሰብ ስለገባበት ምናምን እንደዛ ነገር ያለው ወደ ጦርነት ምዕራፍ ተሸጋግሯል። ከዚህ በፊት ነበር ብዙ ማለት፣ ከዚህ በፊት ነበር ብዙ ነገር ማድረግ ትርጉም የሚል አቅማችን ብዙ ነገር ለማለት ሞክረናል። ያው አልሆነም። ነገር ግን አሁን የጦርነት ምዕራፍ ላይ ደርሷል። ተነካክተው አንዱ አንዱን አሸንፎ እሱ የሚዘልቅበትን አይነት ሁኔታ ይፈጥራል። እንግዲህ የምናየው ጉዳይ። የአውሮፓ ህብረት መግለጫ ግን እንዳልኳችሁ ነው። ቲፒኤልኤፍንም በሆነ መልኩ በጣም ይከሳል፣ ግን ደግሞ የሚሰጠው ነገር አለ። ብልጽግናንም የሆነ ነገር ይነጥቋል፣ ግን ደግሞ የሚሰጠው ነገር አለ። መግለጫው ግን በሁለቱም ላይ ተጽዕኖ መፍጠር የሚችል አይነት መግለጫ አይደለም። የሆነው ወዳጆች